ስለ ኃጢአቱ እያለቀሰ የዓለምን ምስጢር የተረጎመ በትሕትናው ዳርቻ የሌለው በቅኔውም ሰማያትን ያንኳኳ ጻድቅ ነው። ከመናፍቃን ጋር በዜማ የተዋጋ በረሃብ ጊዜ ለድሆች አባት የሆነና እስከ ዕለተ ሞቱ ድረስ በድቁና ማዕረግ በትሕትና ያገለገለው ቅዱስ ኤፍሬም ሶርያዊ ማን ነው? ዛሬ በዚህ ቪዲዮ የቤተ ክርስቲያንን ምስጢር በዜማና በቅኔ የገለጠው፣ ስለ ድንግል ማርያም ክብር ውዳሴ ማርያምን ያፈለቀው የዚህን ታላቅ ቅዱስና ሊቅ ገድል በጥልቀት እንተርካለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በአራተኛው መቶ ክፍለ ዘመን በሶሪያና በፋርስ ድንበር ላይ በምትገኘው በታሪካዊቷ የንጽቢን ከተማ አንድ ሕፃን ተወለደ። ያ ሕፃን ስሙ ኤፍሬም ይባላል። ንጽቢን በደቡባዊ ቱርክና በምዕራባዊ ሶሪያ መካከል የምትገኝ ቦታ ናት። አካባቢዋ በጦርነትና በፖለቲካ ግርግር የታወከ ቢሆንም በነ ኤፍሬም ቤት ግን ትሕትና የነገሰበት ቦታ ነበር። የኤፍሬም ወላጆች በቤተ ክርስቲያን ጥላ ስር ያደጉ፣ ልጃቸውንም በእግዚአብሔር ፍርሃት ለማሳደግ የሚተጉ ደጎች እንደነበሩ አንዳንድ መዛግብት ይተርካሉ። በተቃራኒው የኤፍሬም አባት ካህናተ ጣዖት እንደሆነም የሚተርኩ መዛግብት አሉ። ኤፍሬም በልጅነቱ እንደ ማንኛውም ሕፃን ተጫዋችና ንቁ ነበር። ነገር ግን በዚያች የልጅነት ዕድሜው ሕይወቱን ሙሉ የሚከተለውና ለንስሐ ምክንያት የሚሆነው አንድ ክስተት ከዕለታት በአንድ ቀን ተፈጠረ። በአንድ ወቅት ኤፍሬም በሜዳ ላይ ሲጫወት አንድ ምስኪን ገበሬ የምትታለብ ላሙን አሰማርቶ ነበር። ኤፍሬም በልጅነት ግትርነት ወይም በጨዋታ ስሜት ተገፋፍቶ ያችን የታሰረች ላም ፈታት። ላሟም ወደ በረሃው ሮጠች። በዚያው ምሽት ግን ያቺ ገበሬውን የምታስተዳድረው ብቸኛው ላም በዱር አራዊት ተበልታ ተገኘች። ለገበሬው ይሄ ትልቅ ሐዘን ነበር። ለኤፍሬም ግን የህሊና ሸክም መጀመሪያም ሆነ። ማንም አላየኝም ብሎ ቢያስብም በልቡ ውስጥ ግን ያቺን ላም ባልፈታት ኖሮ ዛሬ ሕያው ትሆን ነበር የሚል የጥፋተኝነት ስሜት ይሰማው ነበር። ይሄ ታሪክ ቅዱስ ኤፍሬም በኋላ ላይ የእንባ መምህር ለመባሉ መሰረት የሆነው የንስሐ ዘር የተዘራበት ቅጽበትም ነው። ኤፍሬም በዚያን ጊዜ ጥፋቱን ለሰው አልተናገረም። ነገር ግን እግዚአብሔር ሰውን ለታላቅ አገልግሎት ሲመርጥ በመጀመሪያ በህሊናው እንዲመራ ያደርገዋል። የንጽቢን አፈር የኤፍሬምን የልጅነት ጨዋታ ብቻ ሳይሆን ወደፊት የሚገለጸውን የታላቅ ቅዱስ ሰውን ምስጢር ደብቆ ይዟል። ከዚህ በኋላም በሌላኛው ቀን ከዕለታት በአንድ ቀን ከጓደኞቹ ጋር በዱር ሲዘዋወር በሌባ ተጠርጥረው በድንገት ተያዙ። እዚያ አካባቢ የበግ መንጋ ተዘርፎ ነበርና ወታደሮቹ ኤፍሬምንና ጓደኞቹን ወንጀለኞች ናችሁ ብለው ወደ ወህኒ ቤት ወረወሯቸው። ኤፍሬም ግን እኔ ንጹሕ ነኝ፣ በጎቹን አልሰረኩም ብሎ ቢጮውም የሚሰማው ግን አልነበር። እዚያ በጨለማና በቆሸሸ እስር ቤት ውስጥ ሆኖ ኤፍሬም በእግዚአብሔር ላይ ማማረርን ጀመረ። አምላኬ ሆይ እኔ በጎቹን ሳልሰርቅ ለምን በዚህ ግፍ እታሰር ዘንድ ፈቀድክ? እያለ በምሬት ይጸልይም ነበር። ኤፍሬም በእስር ቤት ውስጥ በሐዘን ተኝቶ ሳለ በራእይ የመሰለ አንድ ድምፅ ከሰማይ ሰማ። ድምፁም እንዲህ አለው፣ ኤፍሬም ሆይ ዛሬ የታሰርከው ስለ በጎቹ ስርቆት አይደለም፣ ነገር ግን ያቺን ምስኪን ላም ፈተህ ለሰደድካትና ለአራዊት እንድትበላ ላደረግካት ጥፋት ነው አለው። እዚያች ቅጽበት የኤፍሬም ልብ ደነገጠ። በሰው ፊት ንጹሕ ቢሆንም በእግዚአብሔር ፊት ግን ተጠያቂ መሆኑን ተረዳ። እግዚአብሔር ፍርዱን በሰው ዘንድ ሳይሆን በራሱ በምስጢራዊ መንገድ እንደሚፈጽምም አወቀ። ያቺ ማንም አላየኝም ብሎ የናቃት ትንሽ ጥፋት ዛሬ ለዚህ ትልቅ እስራት ምክንያት ሆናም ቀረበች። ከዚህ በኋላ ኤፍሬም ማማረሩን አቆመ። ይልቁንም ጌታ ሆይ ፍርድ እውነት ነው ብሎ እያለቀሰ ይበልጥ መጸለይ ጀመረ። አብረውት የታሰሩት ሰዎችም እያንዳንዳቸው በሌላ ወንጀል ንጹሕ ሆነው ቢታሰሩም ቀደም ብለው ግን የሰሩት ሌላ የተደበቀ ጥፋት እንዳላቸው ኤፍሬም ሲጠይቃቸው ተረዱ። እግዚአብሔር ኤፍሬምን ወደ ወህኒ ቤት ያስገባው ሊቀጣው ብቻ ሳይሆን ሕሊናውን ሊያነቃውና ፍትህ ምን እንደሆነች ሊያስተምረው ነበር። ከዚህ ቀን ጀምሮ
ኤፍሬም ለሰራቸው ትናንሽ ስህተቶች እንኳ ሳይቀር በእንባ መጸለይን ተለማመደ። በዚህም ምክንያት ቅዱስ ኤፍሬም ከወይን ቤት እንደወጣ ዳግመኛ ያ የድሮ ወጣት አልነበረ። ዓለምንና ምድራዊ ተድላን ሙሉ በሙሉ ናቀ። ጌታ ሆይ አንደበቴን አንተን ማመስገኛ አድርገው ብሎ ይለምን ነበር። ወደ ንጽቢን ጳጳስ ወደ ቅዱስ ያዕቆብ ዘንድ ሄዶም ደቀ መዝሙሩ ሆነ። ቅዱስ ያዕቆብ ዘንጽቢን በቅድስናቸውና በትምህርታቸው የታወቁ በኒቂያ ጉባኤ ላይ ከተሳተፉት 318ቱ ሊቃውንት አንዱ ነበሩ። ኤፍሬም ወደ ቅዱስ ያዕቆብ ዘንድ ቀረበና እግራቸው ስር ተደፋ። የደረሰበትን መከራ፣ በወይን ቤት የተማረውን ትምህርትና በልቡ ያለውን የንስሐ እሳት ዘረገፈላቸው። ቅዱስ ያዕቆብም በወጣቱ ኤፍሬም ውስጥ ያለውን ታላቅ ጸጋ ተመለከቱ። እንደ አባት ተቀብለው እንደ መምህርም ኮትኩተው ሊያሳድጉት ወሰኑ። ኤፍሬም ለቅዱስ ያዕቆብ ደቀ መዝሙር ብቻ ሳይሆን አጃቢና ረዳትም ሆነ። ከዚህ በኋላ ቅዱስ ኤፍሬም በቅዱስ ያዕቆብ ስር ሆኖ መጻሕፍትን መረመረ፣ ጾምና ጸሎትን ተለማመደ። ቅዱስ ያዕቆብ ለኤፍሬም የቅድስናን ጥበብ ሲያስተምሩት፣ ኤፍሬም ደግሞ እንደ ለምለም መሬት ትምህርቱን እየጠጣ ፍሬ ማፍራት ጀመረ። በዚህ ጊዜ ውስጥ ነው ኤፍሬም የእንባ መምህር መባል የጀመረው። ስለ ልጅነት ስህተቱና ስለ ዓለም ድህነት የሚያፈሰው እንባ ልቡን እንደ መስታወት አጠረው። ከዓይኖቹ የሚፈሰው እንባ መቼም አይደርቅም ነበር። ጻድቁ ስለ ራሱ ብቻ ሳይሆን ስለ ዓለሙ ሁሉ ኃጢአት የሚያለቅስ የእንባ መምህርም ሆነ። በዚህ ሁኔታ እየኖረ የነበረው ቅዱስ ኤፍሬም በ338 ዓመተ ምህረት የፋርስ ንጉሥ የነበረው ሻፑር ዳግማዊ ግዙፍ ሰራዊቱን አስከትሎ የሮማ ግዛት ወደ ነበረችው ንጽቢን መጣ። ከተማዋን በከባድ ከበባም ወጠራት። የፋርስ ሰራዊት የከተማዋን ቅጥሮች ለማፍረስና ሕዝቡን ለመደምሰስ በደጅም ቆሙ። ንጽቢን በጭንቀት ተወጠረች። የጦር መሳሪያዋም ሆነ ግንቧ ሊያድናት እንደማይችል የታወቀባት ሰዓትም ነበር። እዚህ አስፈሪ ወቅት ግን የከተማዋ እውነተኛ ጠባቂ ኤፍሬም ሶርያዊ ከጳጳሱ ከቅዱስ ያዕቆብ ጋር በመሆን ወደ እግዚአብሔር ጸለዩ። ኤፍሬም ወደ ከተማዋ ግንብ ጫፍ ወጣ። እዚያም ሆኖ የፋርስን ሰራዊትና የንጉሱን ትዕቢት ተመለከተ። ኤፍሬም ግን የፈራው የፋርስን ጦር ሳይሆን የእግዚአብሔርን ቁጣ ነበር። ጌታ ሆይ ስለ ኃጢአታችን አሳልፈህ አትስጠን እያለም በእንባ ተማጸነ። በዚያች ሌሊት ኤፍሬም በቅኔውና በጸሎቱ የሰማይን ደጆችን አንኳኳ። የፋርስ ንጉሥ በዝሆንና በፈረሱ ቢመካም ኤፍሬም ግን በጭቃ በተሰራው ግንብ ላይ ሆኖ በሕያው እግዚአብሔር ስም ቆመ። የኤፍሬም ጸሎት ባዶውን አልተመለሰም። እግዚአብሔር በፋርስ ሰራዊት ላይ ታላቅ መቅሰፍትን ሰደደ። ድንገት የአራዊትና የነፍሳት መንጋ የፋርስ ዝሆኖችንና ፈረሶችን ወረሯቸው። እንስሳቱ በስቃይ ሲታወኩ፣ ሰራዊቱም ተበታተነ። የንጽቢን ግንብ ሳይፈርስ የፋርስ ሰራዊት ግን በጸሎት ኃይል ተሸነፈ። ንጉሱም በውርደት ወደ ሀገሩ ተመለሰ። ንጽቢን በኤፍሬም ጸሎት ከጥፋት ተረፈች። ይሄ ድል ኤፍሬም የቤተ ክርስቲያን አምድ መሆኑን ለዓለም ሁሉ አበሰረ። ንጽቢን ለጊዜው ብትድንም ፖለቲካዊ ሁኔታ ግን እየተቀያየረ መጣ። በ363 ዓመተ ምህረት በሮምና በፋርስ መካከል በተደረገ ስምምነት ንጽቢን ዳግም ለፋርስ ተሰጠች። በከተማዋ የነበሩ ክርስቲያኖች በሙሉ ከተማዋን ጥለው እንዲወጡ ታዘዙ። ኤፍሬም የሚወዳትን ሀገሩንና ያደገበትን ደጅ ትቶ መሰደድ ነበረበት። በዱርና በገደል እየተጓዘ በብርድና በረሃብ እየተገረፈም ወደ ኤዴሳ አመራ። ኤዴሳ በዚያ ዘመን አርሃይ ትባል ነበር። የጥበብና የክርስትና መዲናም ነበረች። ኤፍሬም ግን እንደ ተራ ስደተኛ ወደ ከተማዋ ቢገባም በልቡ ግን የዓለምን ምስጢር ይዞ ነበር። ኤፍሬም ኤዴሳ እንደገባ
በከተማዋ አቅራቢያ በነበረች አንዲት ጠባብ ዋሻ ውስጥ መኖር ጀመረ። ምግቡ የዱር ቅጠል፣ መጠጡም የድንጋይ ውሃ ነበር። እዚያች ጨለማ ዋሻ ውስጥ ሆኖ የመንፈስ ቅዱስ ብርሃን በራለት። ብራናውን ዘርግቶ ብዕሩን አዘጋጅቶ ሰማያዊ ምስጢራትንም መጻፍ ጀመረ። በዚያች ዋሻ ውስጥ የተጻፉት ቅኔዎች ዛሬም ድረስ በቤተ ክርስቲያን ጉልላት ላይ እንደ ከዋክብት ያበራሉ። ኤፍሬም ከሰው ቢርቅም ከፈጣሪው ጋር ግን እጅጉን ቀረበ። ከዚህ በኋላ የኤፍሬም ዝና በኤዴሳ ከተማ ወዲያውኑ ተሰማ። የከተማዋ ሊቃውንትና ወጣቶች ወደ ዋሻው እየመጡ ከእግሩ ስር መጠለል ጀመሩ። በዚህም ዝነኛው የኤዴሳ ትምህርት ቤት ተመሰረተ። ኤፍሬም መጽሐፍ ቅዱስን ሲተረጉም፣ ሚስጥራትን ሲዘረዝርና ቅኔን ሲያስተምር ሰሚው ሁሉ ይደነቅም ነበር። ስደተኛው ኤፍሬም አሁን የኤዴሳ ፀሐይና የሶርያ መምህር ሆነ። ከዋሻው የሚወጣው ቃል እስከ ቂሳሪያና ቁስጥንጥንያ ድረስም ማስተጋባት ጀመረ። በዚሁ ዘመን አካባቢ በኤዴሳ ከተማ ይኖሩ የነበሩ መናፍቃን በራሳቸው የፈጠሩትን የተሳሳተ ትምህርት በጣፋጭ ዜማና በቅኔ እያጀቡ ሕዝቡን ያስቱት ነበር። ሰዎች ሰማያዊውን እውነት ትተው በዜማው መሳጭነት ተማርከው ወደ ስህተት ጎዳናም ይነዱ ነበር። ኤፍሬም ይህንን ሲያይ በሰይፍ ሳይሆን በዜማ፣ በክርክር ሳይሆን በቅኔ መመከት አለብኝ በማለትም ተነሳ። መናፍቃን ዜማን ለጥፋት ከተጠቀሙበት፣ ኤፍሬም ግን ለድህነት ሊጠቀምበት ወሰነ። ኤፍሬም አንድ ደፋርና አዲስ እርምጃም ወሰደ። በቤተ ክርስቲያን ታሪክ ለመጀመሪያ ጊዜ የሴቶች መዘምራንን አቋቋመ። ንጹሐን ደናግላንን ሰብስቦ የመጽሐፍ ቅዱስን እውነት የያዙ ግጥሞችንና ዜማዎችን አስተማራቸው። እነዚህ መዘምራን በከተማው አደባባዮችና በቤተ ክርስቲያን ውስጥ ሲዘምሩ የመናፍቃኑ ዜማ የነበረው ሳቢነት ተረሳ። የኤፍሬም ቅኔ ከመንፈስ ቅዱስ የተቀዳ በመሆኑ የሰማይ መላእክት ዜማም ይመስል ነበር። መላው ኤዴሳ በእውነተኛ ዜማም ድል አደረገ። ኤፍሬም ከ200 በላይ የዜማ አይነቶችንም ፈጠረ። ቃላቱ እንደ ሰይፍ የሚቆርጡ እንደ ማረም የሚጥሙ ነበሩ። የመንፈስ ቅዱስ መሰንቆ የተባለውም ለዚህ ነው። መናፍቃን ሊመልሱት በማይችሉት ጥልቅ ምስጢር አፋቸውን ዘጋው። እርሱ በዜማው ሃይማኖትን አጸና፣ ምግባርን አስተማረ፣ ክርስቶስንም ሰበከ። የኤዴሳ አየር በኤፍሬም ቅኔዎችም ተሞላ። ዛሬ በቤተ ክርስቲያን የምንሰማቸው የዜማ ስልቶች መሰረታቸው በዚያች ዋሻ ውስጥ የተጠነሰሰው የኤፍሬም ጥበብ። ከዚህ በኋላ ቅዱስ ኤፍሬም በዚያች ዋሻ ውስጥ ሆኖ ስለ ድህነተ ዓለም ምስጢር ሲያሰላስል የሁሉ መሰረት የሆነችውን ድንግል ማርያምን አሰባት። በትውፊት እንደሚነገረው ኤፍሬም ስለ እመቤታችን ክብር የሚጽፈው ሲጠፋው እመቤታችን በግርማ ተገልጣ ምስጢርን ገለጠችለት። እርሱ ሰላም ለኪ እያለ ሲቀኝ፣ እርሷ ደግሞ ወልድየ ፈታውየ የምወደው ልጄ እያለች የሰማይ ምስጢራትን አፈሰሰችለት። የኤፍሬም ብዕር በብራናው ላይ ሲሮጥ የመንፈስ ቅዱስ እሳት በልቡ ውስጥ ይነድ ነበር። በዚህ ወቅት ነበር በኢትዮጵያ ቤተ ክርስቲያን በየቀኑ የሚጸለየውና የሚዘመረው ውዳሴ ማርያም የተወለደው። ኤፍሬም ድንግል ማርያምን በብዙ ምሳሌም አከበራት። የአሮን በትር፣ የጌዴዎን ጸምርና የያዕቆብ መሰላል በሚል ምስጢርም ተረጎማት። ቃላቱ ግጥም ብቻ ሳይሆኑ የነገረ መለኮት ጥልቀት ያላቸው ሰማያዊ ድርሰቶች ነበሩ። ኤፍሬም ስለ ድንግል ማርያም ሲናገር እንባው ከዓይኑ አይለይምም ነበር። ፍቅሯ በነፍሱ ውስጥ እንደ ፀሐይ ያበራ ነበርና። ኤፍሬም ለሰባቱ ቀናት 7 ውዳሴዎችንም አዘጋጀ። ከሰኞ እስከ እሑድ ድረስ ያለው እያንዳንዱ ክፍል የራሱ የሆነ የጥበብ ቀለምም ነበር። ለኢትዮጵያ ምድር ይሄ ድርሰት ከሶርያ ተሻግሮ የመጣ ታላቅ ሀብት ነው። ኤፍሬም በሶርያዊው መሰንቆ ሲቀኝ ኢትዮጵያ በቅዱስ ያሬድ ዜማ ተቀበለችው። ውዳሴ ማርያም የኤፍሬም ትልቁ አክሊልም ሆነ። ይህ ድርሰቱ መናፍቃንን የሚያሳፍር፣ ምዕመናንን ደግሞ ወደ መንግሥተ ሰማያት የሚመራም ድልድይ ሆነ። ቅዱስ ኤፍሬም በኤዴሳ ዋሻ ውስጥ ሆኖ በቂሳሪያ ስለሚገኘው
በወቅቱ ስለነበረው ታላቁ ባስልዮስ ዝና ሰማ። ባስልዮስ እንደ እሳት የሚነድ ቃል ያለው ቤተ ክርስቲያንን ከመናፍቃን የሚጠብቅ ሐምራዊ አርበኛ ነበር። ኤፍሬም ይህን የእግዚአብሔር ሰው ሳላየው አልቀርም ብሎም ተነሳ። በእግሩ እየተጓዘ በረሃብና በጽኑ ሐሩር እየተፈተነ ወደ ቀጰዶቅያ ቂሳርያ ደረሰ። ቅዱስ ኤፍሬም ወደ ቂሳርያ ቤተ ክርስቲያን ሲገባ ቅዱስ ባስልዮስ በግርማ መንግሥት ሆኖ ሲቀድስ አገኘ። ባስልዮስ በወርቅ የተሸለመ ልብሰ ተክህኖም ለብሶ ነበር። ኤፍሬም መጀመሪያ እንዴት እንዲህ ባለ ቅንጦት ውስጥ ሆኖ መንፈሳዊ ሊሆን ይችላል ብሎ አሰበ። ነገር ግን በዚያው ቅጽበት አንዲት ነጭ ርግብ በባስልዮስ ትከሻ ላይ አርፋና ምስጢር ስትነግረው ተመለከተ። ኤፍሬምም ደነገጠ። ይህ ሰውማ በውጭ ወርቅ ቢለብስም ውስጡ ግን የእግዚአብሔር ማደሪያ ነው በማለት በትህትናም ሰገደ። ባስልዮስም በመንፈስ ቅዱስ አውቆ ኤፍሬም ሶርያዊ ሆይ እንኳን ደህና መጣ ብሎ በስሙ ጠራው። ትልቁ ችግር ግን ኤፍሬም ሶርያኛ ብቻ፣ ባስልዮስ ደግሞ ግሪክኛ ብቻ መናገራቸው ነበር። ነገር ግን በዚያች ሰዓት ታላቅ ተአምር ሆነ። መንፈስ ቅዱስ በላያቸው ላይ ወረደ። ኤፍሬም ግሪክኛ፣ ባስልዮስ ደግሞ ሶርያኛ እንደ እናት ቋንቋቸው መናገር ጀመሩ። ያለ አስተርጓሚ ስለ ሰማይ ምስጢራት፣ ስለ ሥላሴ አንድነትና ሦስትነት ለብዙ ሰዓታትም ተወያዩ። ታላቁ ባስልዮስ የኤፍሬምን መንፈሳዊ ጥልቀት አይቶ በቂሳርያ ጳጳስ አድርጎ ሊሾመው ፈለገ። ኤፍሬም ግን ይህንን ሲሰማ ክፉኛ ደነገጠ። እኔ ከንቱ ሰው እንዴት እግዚአብሔርን መንጋ ጠብቃለሁ ብሎ ራሱን ዝቅ አደረገ። ባስልዮስ ቢለምነው ኤፍሬም ግን በክብር ሸሸ። በመጨረሻ የባስልዮስን ቃል ላለማጠፍና ለቤተ ክርስቲያን አገልግሎት ሲል በዝቅተኛው የድቁና ማዕረግ ብቻ እንዲሾም ተስማማ። ይህ ውሳኔ ለዓለም መምህራን ሁሉ ትልቅ ትምህርትም ነበር። ኤፍሬም ድቁናውን ከተቀበለ በኋላ በየቀኑ የሚያነባው እንባ ጨመረ። ሰዎች ሊቁ ኤፍሬም፣ ጻድቁ ኤፍሬም እያሉ ሲጠሩት፣ እርሱ ግን በልቡ ከሁሉ የምብስ ኃጢአተኛ እኔ ነኝ ይል ነበር። በቅኔውና በጸሎቱ ውስጥ ጌታ ሆይ በትህትና አስበኝ እያለ ይማጸን ነበር። ኤፍሬም በትህትናው ሰይጣንን ያሳፈረ ጻድቅ ነው። እርሱ ራሱን ዝቅ ባደረገ ቁጥርም እግዚአብሔር ደግሞ በምስጢር ከፍ ያደርገው ነበር። የመንፈስ ቅዱስ መሰንቆ ድምፁ የሚጣፍጠው ከዚህ ከትህትናው ምንጭ ስለሚቀዳም ነው። ወደ ኤዴሳ ከተመለሰ በኋላ ኤፍሬም በድቁናው ማዕረግ ተራድሆችንና ሕመምተኞችን ያገለግል ነበር። በቤተ ክርስቲያን ውስጥ ወንጌልን ሲያነብ ሕዝቡ ከቃሉ ጣፋጭነት የተነሳ ያለቅስ ነበር። ኤፍሬም መጋቤ ምስጢር ቢሆንም በስጋው ግን የድሆች ሎሌ ነበር። ልብሱ አሮጌ፣ ኑሮም ዝቅተኛ ነበር። ይህ ትህትናው በኤዴሳ ከተማ ውስጥ ትልቅ ፍቅርን አተረፈለት። ሰዎች የልብሱን ዘርፍ ለመንካት እንኳን ይሽቀዳደሙም ነበር። ዘመናት አልፈው በ373ኛው ዓመተ ምህረት ላይ በኤዴሳ ከተማና በአካባቢዋ ከባድ ረሃብ ተከሰተ። ሰማይ ዝናቡን ከለከለ፣ ምድርም ፍሬዋን ነፈገች። ሕፃናት በእናቶቻቸው እቅፍ፣ አረጋውያንም በየመንገዱ ዳር በረሃብ ይረግፉ ጀመር። ኤዴሳ በለቅሶና በዋይታ ተሞላች። ባለጸጎች ግን በዚህ ሁሉ መከራ ውስጥ እህል አከማይተው ቤታቸውን ዘግተው ነበር። ጻድቁ ኤፍሬም ይህንን ግፍ ሲያይ ከዋሻው ወጥቶ ወደ ከተማዋ ገባ። የቅኔው ንጉሥ አሁን የድሆች ድምፅም ሊሆን ኤፍሬም ወደ ባለጸጎቹ ዘንድ ሄዶ ክርስቶስ በደጃፋችሁ እየራበው እናንተ እህል ታከማቻላችሁን? ገንዘባችሁና እህላችሁ ለጥፋት ይሆንባችኋል ብሎ በታላቅ ድፍረት ገሰጻቸው። ባለጸጎቹ ግን እህሉን ለማን አምነን እንሰጣለን? የሚሰርቅና የሚያባክነው አይጠፋም አሉ። ኤፍሬምም እኔን እመኑ፣ እኔ ራሴ ለድሆች አከፋፍላለሁ አላቸው። የኤፍሬም ቅድስናና ታማኝነት በከተማ የታወቀ ስለነበር ባለጸጎቹ ቁልፋቸውን በሙሉ ለጻድቁ ኤፍሬም ሰጡት። ኤፍሬም ራሱ እህሉን እየለካ ለተራቡት አከፋፈለ። ነገር ግን በዚህ ብቻ አላበቃ።
300 አልጋዎች ያሉበት ማረፊያንም አዘጋጅቶ በረሃብና በበሽታ የወደቁትን በገዛ እጁ ያስታምም ጀመር። የመንፈስ ቅዱስ መሰንቆ የተባለው ጻድቅ አሁን በሽተኞችን የሚያጠብ፣ ቁስላቸውን የሚጠርግና ምግብን የሚያጎርስ ሎሌም ሆነ። ቅኔው በተግባር ተተረጎመ። ኤዴሳ በኤፍሬም ርኅራኄ ከጥፋት ተረፈች። ድሆች አባታችን ኤፍሬም እያሉ በረከቱን ይሳለሙም ነበር። በዚህ ሁሉ አገልግሎት ውስጥ ያለፈው ቅዱስ ኤፍሬም ለድሆች ሲለፋና ሲደክም ቆይቶ ረሃቡ ጋብ አለ። ነገር ግን ይህ አገልግሎት የጻድቁን ሥጋ በረጅሙ አዝሎት ነበር። የኤፍሬም ምድራዊ ተጋድሎ ወደ ፍጻሜውም እየቀረበ ነበር። ሰኔ 9 373 ዓመተ ምህረት ቅዱስ ኤፍሬም በኤዴሳ ዋሻ ውስጥ ሆኖ ጊዜው መድረሱን በመንፈስ ቅዱስ አወቀ። ከረሃብና ከበሽታ የታደገው ሕዝብ በዋሻው ደጅ ተሰብስቦ አባቱን በእንባ ይለምን ነበር። ኤፍሬም ግን ፊቱ እንደ መላእክት ያበራ ነበር። ሞት ለእርሱ የስቃይ ማብቂያ ሳይሆን ከሚወደው ጌታና ከድንግል ማርያም ጋር የመገናኛ ድልድይም ነበር። በዚያ ሰዓት ጻድቁ ሊቁ ቅዱስ ኤፍሬም ለዓለም የሚሆን የመጨረሻውን ታላቅ ኑዛዜም ጻፈ። የቅዱስ ኤፍሬም ኑዛዜም ዓለምን ያስገረመ ነበር። ልጆቼ ሆይ በታላቅ ክብር አትቅበሩኝ፣ በሐር ልብስ አትጠቅልሉኝ፣ ከጳጳሳትና ከነገሥታት መቃብር አጠገብ አታኑሩኝ በማለትም ተናዘዘ። እኔ ኃጥእ ነኝ፣ ከድሆችና ከምስኪኖች መቃብር አጠገብ ማንም በማያውቀው ስፍራ ቅበሩኝ አላቸው። ከመቃብሬ ላይ ምንም አይነት ሐውልት አታቁሙ፣ እኔን ከማክበር ይልቅ ድሆችን አስቡ በማለትም በትህትና ተማጸነ። ይህ ኑዛዜ የታላቁ ሊቅ የመጨረሻው ዜማ ነበር። ኤፍሬም የመጨረሻውን ጸሎትም አደረገ። ጌታ ሆይ ነፍሴን ተቀበላት ብሎ ቃሉን እንደጨረሰም በሰላም አረፈ። በዚያች ቅጽበት ኤዴሳ በሐዘን ተዋጠች። የከተማዋ መብራት፣ የድሆች አባትና የቅኔው ንጉሥ ወደ ዘላለማዊ ቤቱ በረረ። ኤፍሬም ቢሞትም ቃሉ ግን አልሞተም። ያ በመጨረሻው ኑዛዜ ላይ የገለጸው ትህትና ዛሬም ድረስ በቤተ ክርስቲያን ታሪክ ውስጥ እንደ ታላቅ ዕንቁ ሲያንጸባርቅ ይኖራል። ኤፍሬም በተናዘዘውም መሰረት በድሆች መቃብር አጠገብ ተቀበረ። ነገር ግን እግዚአብሔር ራሳቸውን ዝቅ የሚያደርጉትን ከፍ ያደርጋቸዋል። ዛሬ ኤፍሬም ሶርያዊ በሶርያ፣ በግሪክ፣ በላቲንና በኢትዮጵያ ምድር ስሙ በክብር ይጠራል። ተመራማሪዎች ቅዱስ ኤፍሬምን የሶርያ አባቶች ሁሉ አባት ይሉታል። እርሱ ነገረ መለኮትን በቅኔ የገለጸ፣ መጽሐፍ ቅዱስን በዜማ የተረጎመ ብቸኛ ሊቅ ነው። ዛሬ በዓለም አቀፍ ደረጃ በዩኒቨርሲቲዎችና በገዳማት የኤፍሬም ጽሑፎች እንደ ትልቅ የጥበብ ማዕድን ይጠናሉ። አካሉ በኤዴሳ መቃብር ቢኖርም መንፈሱ ግን በየቅዳሴው በየማህሌቱና በየጸሎቱ ውስጥ ሕያው ሆኖ ይኖራል። በንጽቢን ተራሮች ተጉዘን በኤዴሳ ዋሻዎች ተጠልለን በቅዱስ ኤፍሬም ሶርያዊ የቅኔና የእንባ ጎዳና ላይ አልፈን እዚህ ደርሰናል። ኤፍሬም ያስተማረን ትልቁ ምስጢር ንስሐ የሕይወት መሰረት፣ ትህትና ደግሞ የቅድስና አክሊል መሆኑን እርሱ በሕይወቱ ሙሉ የእግዚአብሔር መሳሪያ ሆኖ በመገኘቱ ታላቅ ጻድቅ ለመሆን በቅቷል። ዛሬ በየቀኑ የምንጸልየው ውዳሴ ማርያም የኤፍሬም ዘላለማዊ አሻራ ሆኖ በቤታችን አለ። ቅዱስ ኤፍሬም በሞቱ እንኳን በክብር አትቅበሩኝ በማለት የናቀውን ምድራዊ ክብር ዛሬ ሰማያዊ አምላኩ በምድር ላይ ገልጦለታል። ከሶርያ ምድር የበቀለው ይህ ብርሃን ዛሬ በኢትዮጵያና በዓለም ሁሉ ላይ ያበራል። እኛም ከዚህ ጻድቅ የምንማረው ራሳችንን ለእግዚአብሔር አሳልፈን ከሰጠን እርሱ በሚጣፍጥ ዜማ ለዓለም ሁሉ እንደሚጠቀምብን። ስለ ሁሉም ነገር፣ ስለ ጻድቁ በረከትና ስለ ቃሉ ምስጢር እግዚአብሔር ይመስገን። በቀጣይ በሌላ መንፈሳዊ ገድል እስክንገናኝ ድረስ የቅዱሳን አምላክ ከሁላችንም ጋር ይሁን። አሜን።